ስለ ታክስ ወይም ግብር መሰረታዊ ጽንሰ ሐሳብ በቂ ግንዛቤ ያለን ስንቶቻችን ነን? ታክስ ወይም ግብር ከሁሉም ዜጎች ሕይወት ጋር ጥብቅ ቁርኝት ያለው ምጣኔ ሀብታዊ ጽንሰ ሐሳብ ነው። ስለ ታክስ የሚኖረን ግንዛቤ ዕለት ከዕለት በምንኖረው ሕይወታችን ውስጥ የምንወስናቸውን ውሳኔዎች በተለይ ኢኮኖሚያዊ ውሳኔዎች ላይ ተገቢውን ጥንቃቄ እንድናደርግ እንደሚያስችለን ስንቶቻችን እንገነዘባለን? ዛሬ በዚህ ዝግጅት የታክስ መሰረታዊ ጭብጦች ላይ የሚያተኩር ልዩ ትምህርታዊ ዝግጅት ይዘን መጥተናል። እስከ ፍጻሜው አብረን እንቆይ ማለት እወዳለሁ። ሰላም ጤና ይስጥልን፣ ጌትነት ነኝ ከመቅረዝ ሚዲያ። በዛሬው ዝግጅታችን ስለ ታክስ ወይም ግብር መሰረታዊ ጽንሰ ሐሳብ ዓላማዎችና አወቃቀሩን በተመለከተ እንማማራለን። እስከ ፍጻሜው አብረን እንድንቆይና ላይክ በማድረግ እንድትጀምሩት እያሳሰብ ወደ ጉዳዩ እንገባለን በቀጥታ ማለት ነው። እንግዲህ በዝግጅታችን የታክስ ምንነትና ታክስ ከሌሎች ክፍያዎች ጋር ያለውን ልዩነት እንመለከታለን። ይህንንም በግልጽ እናያለን ማለት ነው። መንግስት ታክስ የሚጥልበት ወይም ታክስ የሚሰበስብበት ምክንያቶችስ ምን ናቸው የሚሉትን እናያለን። የታክስ ስርዓት መርሆችንም በተመለከተ የምንማማረው ጉዳይ ይኖረናል ማለት ነው። እንዲሁም ዋና ዋና የሚባሉትን የታክስ አይነቶችና አሰባሰባቸውንም በተመለከተ የምንለው ነገር አለን። ወደ መጀመሪያው ስንሄድ እንግዲህ የታክስ ወይም ግብር ምንነትና መለያ ባህሪያቱን ወይም ጠባያቱን እንመለከታለን። ታክስ ወይም ግብር ምንድነው የሚለውን ስንመለከት ብያኔውን ወይም ዴፊኒሽኑን ስንመለከት ታክስ ማለት ማንኛውም ዜጋ ወይም የንግድ ድርጅት ወይም ሌሎች ተቋማት በሕግ በተደነገገው መሰረት ለአንድ ሀገር መንግስት ያለምንም ቀጥተኛና አቻ ክፍያ ወይም ጥቅም በግዴታ የሚከፍለው የገንዘብ መጠን ነው። የታክስ ብያኔ ወይም ዴፊኒሽን ትርጉም ይሄ ነው ማለት ነው። እንግዲህ ታክስ የራሱ የሆነ ልዩ ልዩ መለያ ባህሪያት ወይም ጠባዮች ወይም ካራክተሪስቲክስ አሉት። እነሱም እንግዲህ አንደኛ ታክስ ግዴታ ወይም ኮምፐልሶሪ ኮንትሪቢዩሽን መሆኑ ነው። የግዴታ የሚዋጣ መዋጮ ወይም የሚከፈል ክፍያ ነው። ግብር በፈቃደኝነት ላይ የተመሰረተ ልገሳ ሳይሆን በሕግ የተጣለ ግዴታ ነው። አለመክፈል በሕግ ያስቀጣል ማለት ነው። ሌላው ቀጥተኛ እና አቻ ክፍያ የለውም። ታክስ ዳይሬክት የሆነ በነፊት ወይም ቀጥተኛ የሆነ ጥቅም የለውም፣ እንዲሁ የሚከፈል ነው ማለት ነው። ግብር ከፋዩ የሚከፍለው ክፍያ ልክ እንደ ግዢ ይህን ያክል ከፈልኩኝ፣ ይህንን ያክል ዕቃ እፈልጋለሁ የሚባልበት ሳይሆን መንግስት ለህብረተሰቡ የሚያቀርበውን አጠቃላይ አገልግሎት ይደግፋል በሚል እሳቤ የሚሰበሰብ ገንዘብ ነው እንጂ ለታክስ ከፋዮች በቀጥታ አቻ የሆነ ምላሽ ወይም ደግሞ ጥቅም ወይም ደግሞ እንደ ግዢ አይነት ልውውጥ የሚደረግበት አይደለም የሚለው ሌላው የታክስ መለያ ባህሪ ነው ማለት ነው። ሌላው የታክስ ባህሪ እንግዲህ በሕግ ላይ የተመሰረተ መሆኑ ነው። ሌጋል ቤዝ አለው፣ መሰረቱ ሕግ ነው። ማንኛውም ግብር የሚሰበሰበው በሕግ አውጪው አካል በፓርላማ ወይም በምክር ቤት በተደነገገ አዋጅና ደንብ መሰረት ብቻ ነው። ከዚህ ውጭ በሆነ መንገድ ታክስና ግብር አይሰበሰብም ማለት ነው። ሌላው እንግዲህ የታክስ ባህሪ ወይም ካራክተሪስቲክ ታክስ ለሕዝብ ጥቅም የሚውል መሆኑ ነው። ለፐብሊክ ፐርፐዝ የሚውል ገንዘብ ነው ከታክስ የሚሰበሰበው ገንዘብ ማለት ነው። የተሰበሰበው ገንዘብ የመንግስት ባለስልጣናት የግል ሀብት ሳይሆን ለመላው ህዝብ ማህበራዊና ኢኮኖሚያዊ አገልግሎት ይውላል ወይም ደግሞ ለዛ ዓላማ የሚውል ነው ማለት ነው። እንግዲህ መንግስት ለምን ግብር ይሰበስባል የሚለውን በጀርባ ደግሞ የግብር ዓላማዎች ምን ናቸው የሚለውን እንመለከት ከዚህ ቀጥለን ማለት ነው። ሁለተኛው ጉዳያችን ዛሬ የምናየው መንግስት ለምን ግብር ይሰበስባል ወይም ግብር የሚሰበሰብበት ዓላማ ምንድን ነው የሚለውን ነው የምንመለከተው። መንግስት ታክስ የሚጥልበት ወይም ደግሞ ታክስ የሚሰበስብበት ዋና ዓላማ ገቢ ለመሰብሰብ ብቻ አይደለም። በርካታ የሆኑ ማህበራዊና ኢኮኖሚያዊ ውሳኔዎችንና ግቦችን፣ ፕሮግራሞችን ለማሳካት ስለሚጠቀምበት ነው ገንዘቡን መንግስት ግብር የሚሰበስበው ማለት ነው። ዓላማውን እንግዲህ ስንመለከት የመጀመሪያ ያው ገቢ መሰብሰብ ወይም ሪቨኒው ጄኔሬሽን ነው። ይህንንም የሚያደርገው ለመንግስት መደበኛና የልማት ወጪዎች የሚሆን በጀት ለማሟላት ነው። አንዱ
መንግስት ግብር የሚሰበስብበት ዓላማ ማለት ነው። ገቢ ማግኘት ነው። መንግስት እንደ መንግስት ገቢ እንዲኖረው ማድረግ ነው። ይህም ደግሞ መደበኛና የልማት ወጪዎችን ለመሸፈን የሚውል በጀት ለማሟላት ነው ማለት ነው። ሁለተኛ የገቢ ልዩነትን ለማጥበብ ሪዲስትሪቢዩሽን ኦፍ ዌልዝ ሀብትን እንደገና ለማከፋፈል ነው። ፍትሃዊ በሆነ መንገድ ማለት ነው። በሀብታሞችና በድሆች መካከል ያለውን ልዩነት ለመቀነስና ለማጥበብ የሚረዳ ዓላማ አለው ማለት ነው። ሁለተኛው የታክስ ጥቅም ማለት ነው። ሌላውና ሶስተኛው ኢኮኖሚን ማረጋጋት ወይም ኢኮኖሚክ ስታቢላይዜሽን ነው። የዋጋ ንረትን ወይም ኢንፍሌሽንን መቆጣጠር እና የኢኮኖሚ መቀዛቀስ ሲኖር ደግሞ ገበያውን ለማነቃቃት የታክስ ውሳኔዎች ይጠቅማሉ ወይም ደግሞ የታክስ ህጎች ይህን ለማድረግ ይጠቅማሉ ማለት ነው። አራተኛው የታክስ ዓላማ ደግሞ የጎጂ ባህሪያትን መቀነስ ሪሶርስ አሎኬሽን እና ሬጉሌሽን ነው ማለት ነው። የህብረተሰቡን ጤና ወይም አካባቢን የሚጎዱ ነገሮችን አጠቃቀም ለመቀነስ ከፍተኛ ታክስ ይጣልባቸዋል ማለት ነው። እንደ ኤክሳይዝ ታክስ ያለው የታክስ አይነት ይሄንን ለማድረግ ይጠቅማል። ለምሳሌ በሲጋራና በአልኮል እንዲሁም በቅንጦት እቃዎች ላይ ከፍተኛ የሆነ የኤክሳይዝ ታክስ መጣሉ ይህንን ዓላማ ለማሳካት ታስቦ መሆኑን ከግንዛቤ ማስገባት አለብን ማለት ነው። ሌላውና አምስተኛው የታክስ ዓላማ የሀገር ውስጥ ምርትን መጠበቅ ወይም ፕሮቴክሽን ነው። ይህም እንግዲህ ከውጭ ሀገር የሚገቡ እቃዎች ላይ ከፍተኛ ታክስ በመጣል የሀገር ውስጥ አምራቾች በገበያ ላይ እንዲወዳደሩ ማድረግ የሚቻልበትም አሰራርና ዓላማ እንዳለው መገንዘብ አለብን ማለት ነው። እንግዲህ ወደ 5 የተለያዩ የታክስ ዓላማዎችን ወይም ደግሞ መንግስት ታክስ የሚሰበስብበትን ምክንያቶች አይተናል። ቀጣዩ ርዕሰ ጉዳያችን የታክስ ስርዓት መርሆች ወይም ደግሞ ካኖንስ ኦፍ ታክሴሽን የምንለውን ጉዳይ ነው የምንመለከተው። የኢኮኖሚክስ አባት ወይም የምጣኔ ሀብት አባት የሚባለው አዳም ስሚዝ እንደ አውሮፓውያን አቆጣጠር በ1776 በጻፈው ዌልዝ ኦፍ ኔሽንስ መጽሐፉ ላይ 4 መሰረታዊ የታክስ መርሆችን አስቀምጧል። በኋላም በእነዚህ መርሆች ላይ ተጨማሪ መርሆች ተካተው የታክስ መርሆች እንግዲህ ቁጥራቸው አጀስትድ ሆኗል ወይም ደግሞ ተስተካክሏል ማለት ነው። እንግዲህ በዚህ መሰረት የመጀመሪያው የታክስ መርህ የፍትሃዊነት መርህ ወይም ካኖን ኦፍ ኢኩዊቲ የምንለው ነው። ይህም ሲባል ግብር የሚጣለው እንደ ከፋዩ አቅም ወይም አቢሊቲ ቱ ፔይን መሰረት አድርጎ መሆን አለበት የሚል ነው። እንግዲህ ፍትሃዊነትን የሆሪዞንታል ኢኩዊቲ እና ቨርቲካል ኢኩዊቲ ብለን በሁለት እንከፍለዋለን። ሆሪዞንታል ኢኩዊቲ ወይም ደግሞ አግድም የሆነው ፍትሃዊነት የምንለው እኩል ገቢ ያላቸው ሰዎች እኩል ግብር መክፈል አለባቸው የሚል ሲሆን፣ ቨርቲካል ኢኩዊቲ የምንለው ደግሞ ከፍተኛ ገቢ ያለው ሰው አነስተኛ ገቢ ካለው ሰው በበለጠ መክፈል አለበት የሚልን ኢምፕሊኬሽን ወይም ደግሞ ሀሳብ ያዘለ ነው ማለት ነው። ሁለተኛው የታክስ መርህ የእርግጠኝነት መርህ ወይም ካኖንስ ኦፍ ሰርቴኒቲ ነው። ይህም ሲባል ግብር ከፋዩ የሚከተሉትን ነጥቦች አስቀድሞ በግልጽ ማወቅ አለበት። አንደኛ፣ ምን ያህል ገንዘብ እንደሚከፍል አማውንቱን ማወቅ አለበት። በዚህ ጉዳይ ላይ እርግጠኛ መሆን አለበት። ሁለተኛ፣ ግብር መቼ እንደሚከፈልም መታወቅ አለበት። ታይም ኦፍ ፔመንት የምንለው ማለት ነው። ሶስተኛ ደግሞ እንዴት ይከፈላል፣ ሜተድስ ኦፍ ፔመንት የምንለውም መታወቅ መቻል አለበት ማለት ነው። እነዚህን ነገሮች ግብር ከፋዩ እርግጠኛ ሆኖ ሳይቸገር መክፈል ይኖርበታል ማለት ነው። ሶስተኛ የምቹነት መርህ ወይም ካኖን ኦፍ ኮንቪኒየንስ የምንለው ነው። የምቹነት መርህ ስንል ግብር የሚሰበሰብበት ጊዜ፣ ቦታና ሁኔታ ለከፋዩ በጣም ምቹ በሆነ ሰዓት መሆን መቻል አለበት የሚለውን ኢምፕሊኬሽን ነው የሚያሳየን። ምሳሌ የስራ ገቢ ግብር ደመወዝ በሚከፈልበት ጊዜ መከፈል ይኖርበታል። የኪራይ ገቢ ግብር ደግሞ ኪራይ በሚሰበሰብበት ወቅት እንዲከፈል ማድረግ ይህንን የምቹነትን መርህ የተሟላ እንዲሆን ያደርገዋል ማለት ነው።
አራተኛው የቆጣቢነት ወይም የኢኮኖሚያዊ መርህ የምንለው ነው። ካኖን ኦፍ ኢኮኖሚ የምንለው ይህም ሲባል እንግዲህ ታክስን ለመሰብሰብ የሚወጣው የመንግስት አስተዳደራዊ ወጪ ከሚሰበሰበው የታክስ ገቢ አንጻር አነስተኛ መሆን አለበት፣ አትራፊ መሆን አለበት የሚለውን ሀሳብ ነው ይሄ ጉዳይ የሚያንጸባርቀው። እንግዲህ የተሰበሰበው ገንዘብ አብዛኛው ለልማት እንጂ ለሰብሳቢው መስሪያ ቤት ወጪ መዋል ስለሌለበት ያንን ለማሳየት ነው ማለት ነው። እንግዲህ የግብር መርሆች የምንላቸው ከብዙ በጥቂቱ እነዚህን ይመስላሉ። ሌሎቹን በሌላ ዝግጅት የምናያቸው ይሆናል ማለት ነው። ከዚህ ቀጣይ የግብር አይነቶች ወይም ደግሞ ክላሲፊኬሽን ኦፍ ታክስ የሚለውን ጽንሰ ሀሳብ ነው የምናየው። ታክስ እንግዲህ በዋናነት በሁለት አበይት ክፍሎች ይመደባል። ቀጥተኛ ወይም ዳይሬክት እና ቀጥተኛ ያልሆነ ወይም ኢንዳይሬክት ታክስ ተብሎ ማለት ነው። ቀጥተኛ ታክስ ምንድን ነው የሚለውን በቀጥታ እስኪ እንመልከተው። ቀጥተኛ ታክስን እንግዲህ ግብር ከፋዩ ከራሱ ገቢ ወይም ሀብት ላይ በቀጥታ ለታክስ ባለስልጣን የሚከፍለው ነው። የታክሱን ጫና ወደ ሌላ ሰው ወደ ሁለተኛው ወደ ሶስተኛ ወገን ማስተላለፍ የማይቻልበት የታክስ አይነት ነው ቀጥተኛ ታክስ እያልን የምንጠራው። በዚህ የታክስ ምድብ ውስጥ የሚካተቱ የተለያዩ የታክስ አይነቶች አሉ። እነሱም ከዚህ ቀጥለን እንመለከታቸዋለን። የመጀመሪያው አይነተኛ የቀጥተኛ ታክስ ምሳሌ የሚሆነው የስራ ገቢ ግብር ወይም ኢምፕሎይመንት ኢንካም ታክስ የምንለው ነው። ይህ የግብር አይነት ሰራተኞች ከሚያገኙት ወርሃዊ ደሞዝ አበል ወይም ጥቅማ ጥቅም ላይ ተቀንሶ የሚከፈል ገንዘብ ነው ማለት ነው። የንግድ ትርፍ ግብር ሁለተኛው ምሳሌ ነው። ቢዝነስ ፕሮፊት ታክስ የምንለው ይህም ነጋዴዎች ወይም ኩባንያዎች ከአንድ ዓመት የንግድ እንቅስቃሴያቸው ካገኙት የተጣራ ትርፍ ላይ የሚከፍሉት ገንዘብ ነው። ሶስተኛው የኪራይ ገቢ ግብር ወይም ሬንታል ኢንካም ታክስ የምንለው ነው። ይህም ህንፃዎችን ወይም መሳሪያዎችን በማከራየት ከሚገኝ ገቢ ላይ የሚከፈል ገንዘብ ነው። አራተኛው የዚህ የቀጥተኛ ታክስ ምሳሌ ሊሆነን የሚችለው የካፒታል እድገት ታክስ ወይም ካፒታል ጌን ታክስ የምንለው ነው። ይህም አክሲዮኖችን፣ ቤቶችን ወይም መሬትን በመሸጥ ከሚገኝ የተጨማሪ የካፒታል ትርፍ የሚከፈል ገንዘብ ነው ወይም ደግሞ የሚከፈል ግብር ነው ማለት ነው። እንግዲህ ለቀጥተኛ የግብር አይነቶች እነዚህን አራት ምሳሌዎች አንስተን አይተናል። ለዛሬው በዚህ ይበቃናል። ሌሎችም ይኖራሉ። ራሱን ይሄን ቀጥተኛ የታክስ አይነቶች የሚለውን ጉዳይ እንደ ርዕስ ወስደን ስናወራና ስንማማር እዚህ ውስጥ ያላካተትናቸውን ነጥቦች የምናካተታቸው ይሆናል። አሁን ቀጥተኛ ያልሆነ ታክስ ወይም ኢንዳይሬክት ታክስ ወደሚባለው ጉዳይ እንለፍ። ይህ የታክስ አይነት እንግዲህ ምርቶችና አገልግሎቶች በገበያ ላይ በሚሸጡበት ጊዜ የሚጣል የታክስ አይነት ነው። እቃውን የሚሸጠው ነጋዴ ታክሱን ሰብስቦ ለመንግስት ገቢ የሚያደርግበት አሰራር ነው ያለው እንጂ እቃውን የሚሸጠው ነጋዴ የታክሱ ትክክለኛ ተሸካሚ አይደለም። ታክሱን የሚከፍለው ወይም ደግሞ የታክሱ ትክክለኛው ተሸካሚ ማን ነው ከተባለ ተጠቃሚው ወይም ኢንድ ዩዘር ኢንድ ከስተመር የምንለው ነው ማለት ነው። በዚህ የታክስ አይነት ውስጥ የሚመደቡት የታክስ አይነቶች የተጨማሪ እሴት ታክስ ወይም ቫሊዩ አዲድ ታክስ፣ የተርን ኦቨር ታክስ ወይም ቲኦቲ የምንለው፣ የኤክሳይዝ ታክስ እና የጉምሩክ ቀረጥን በአይነተኛ ምሳሌነት ማንሳት እንችላለን። ለመሆኑ እያንዳንዳቸው እነዚህ አሁን የጠቀስናቸው የታክስ አይነቶች ምን ትርጉም አላቸው የሚለው እስኪ ትንሽ እንመልከት። የተጨማሪ እሴት ታክስ ወይም ቫሊዩ አድ ታክስ የምንለው በምርትና አገልግሎት አቅርቦት ሰንሰለት ውስጥ በሚፈጠር እሴት ወይም ቫሊዩ አዲሽን ላይ የሚጣል ታክስ ነው ማለት ነው። የተርኖቨር ታክስ የምንለው ደግሞ ለቫት ወይም ለቫሊዩ አድ ታክስ ለተጨማሪ እሴት ታክስ ምዝገባ መስፈርቱን የማያሟሉ አነስተኛ ነጋዴዎች ከጠቅላላ ሽያጫቸው ላይ የሚከፍሉት ታክስ ነው። ሶስተኛው ኤክሳይዝ ታክስ የምንለው ነው። ይህም በቅንጦት እቃዎች ላይ ለምሳሌ ውድ መኪኖች ወይም በህብረተሰቡ ጤና ላይ ጉዳት በሚያደርሱ ምርቶች እንደ ሲጋራ፣ አልኮል እና ለስላሳ የመሳሰሉ ምርቶች ላይ የሚጣል ታክስ ነው።
ሌላው የጉምሩክ ቀረጥ ወይም ከስተም ዱቲ የምንለው ነው። ይህም ወደ ሀገር በሚገቡ ኢምፖርትድ በሚሆኑና ከሀገር በሚወጡ ወይም ኤክስፖርት በሚሆኑ እቃዎች ላይ በድንበር ወይም ጉምሩክ ላይ የሚጣል ታክስ ነው ማለት ነው። እንግዲህ ቀጥተኛ ያልሆኑ የታክስ አይነቶችን በተመለከተ ያቀረብነው አጭር ማብራሪያ ይህን ይመስል ነበር። ከዚህ በመቀጠል ደግሞ የታክስ አወቃቀር አይነቶችን ወይም ደግሞ የታክስ አወቃቀር ስልቶችን እንመለከታለን። ታክስ ስትራክቸር የምንለው ማለት ነው። ታክስ እንግዲህ ከሰዎች ገቢ ጋር በሚያያዝበት ጊዜ በሶስት አወቃቀሮች ይመደባል። እነሱም ፕሮግሬሲቭ ታክስ፣ ፕሮፖርሽናል ታክስ እና ሪግሬሲቭ ታክስ ብለን እንመድባቸዋለን ማለት ነው። ፕሮግሬሲቭ ታክስ የምንለው የሰውየው ገቢ እየጨመረ ሲሄድ የሚከፍለውም የታክስ ፐርሰንት ሬቱ አብሮ የሚጨምርበት አሰራርን ተግባራዊ የሚያደርገው የታክስ አጣጣል ስልት ነው። ለምሳሌ በኢትዮጵያ የስራ ገቢ ግብር ከ0% ጀምሮ እስከ 35% ድረስ እንደ ገቢው መጠን ያድጋል። ሁለተኛው ተመጣጣኝ ታክስ ወይም ፕሮፖርሽናል ታክስ የምንለው የገቢው መጠን ምንም ያህል ይሁን ምን ሁሉም ሰው እኩል ፐርሰንት የሚከፍልበት ነው። 100,000 ብር ደሞዝም 1,000 ብር ደሞዝም ያለው ገቢ ያለው አካል እኩል ፐርሰንት ገቢ ወይም ግብር የሚከፍልበት አሰራር ነው። ለዚህ በእኛ ሀገር አይነተኛው ምሳሌ ኩባንያዎች የሚከፍሉት የንግድ ትርፍ ግብር ነው። ሁሉም የኩባንያዎች ያተረፉትን ትርፍ ታሳቢ ሳይደረግ 30% ግብር የመክፈል ግዴታ አለባቸው ማለት ነው። ሌላው ሪግሬሲቭ ታክስ የምንለው ወይም ደግሞ ቅናሽ የሚያደርገው ታክስ ነው። ማለት ገቢያችን ባደገ ቁጥር የምንከፍለው ግብር ቀነስ የሚልበት የታክስ አይነት አለ። ይህም ያው ገቢ እየጨመረ ሲሄድ የታክሱ ጫና በፐርሰንት ደረጃ አነስተኛ የሚሆንበት ሁኔታ አለ ማለት ነው። አብዛኛውን ጊዜ ቀጥተኛ ያልሆኑ ታክሶች እንደ ቫት፣ ቲኦቲ፣ ኤክሳይዝ ታክስ የመሳሰሉት እና የጉምሩክ ቀረጥን የመሳሰሉ በዚህ በሪግሬሲቭ የታክስ አወቃቀር ውስጥ የሚወድቁ ናቸው። ምክንያቱም ዝቅተኛ ገቢ ያላቸው ሰዎች በበለጠ ብዙ ግብር እንዲከፍሉ የሚሆኑበት አሰራር ስላላቸው፣ ይህም እንዴት ሆነ ብለን ካየን የተወሰነ ጽንሰ ሀሳቡን ለማንሸራሸር ያክል ሀሳቡን ለማፍታታት ያክል ማለት ነው። ለምሳሌ የቫትን ብንወስድ 100,000 ብር ገቢ ያለው ሰውና 10,000 ብር ገቢ ያለውን ሰው ብንወስዳቸው ማለት ነው። 10,000 ብር ገቢ ያለው ሰው ምናልባት ገቢውን ሙሉ በሙሉ ለተለያዩ የፍጆታ ምርቶች ግዢ ያውለዋል። ያ ማለት ሙሉ በሙሉ 15% ከ10,000 ብር ገቢው ላይ 15% ግብር ይከፍላል ማለት ነው። ግብር ስልክ የቫሊዩ አዲድ ታክስ ወይም ደግሞ የተጨማሪ እሴት ታክስ 15% ከደሞዙ ላይ ይቆረጥበታል ይሄ ሰውዬ። ነገር ግን 100,000 ብር ገቢ ያለው ሰው ደግሞ ምናልባት ለፍጆታ የሚያውለው የተወሰነውን ብቻ ይሆናል። ለምሳሌ 25,000 ወይም 30,000 ለፍጆታ ቢያውለው ይሄ ሰውዬ የቫሊዩ አድድ ታክስ ወይም የተጨማሪ እሴት ታክስ የሚቆረጠው ከ25,000 ብር ነው። ቀሪው 75,000 ብር ወደ ቁጠባና ወደ ኢንቨስትመንት ስለሚሄድ ወደ ቁጠባና ወደ ኢንቨስትመንት የተቀመጠው ገቢው ደግሞ ታክስ አላገኘውም። ይሄኛው የተጨማሪ እሴት ታክስ የምንለው ታክስ አያገኘውም ማለት ነው። በዚህ መንገድ ነው እንግዲህ ቀጥተኛ ያልሆኑ የታክስ አይነቶች ሪግሬሲቭ የታክስ ስትራክቸርን የሚከተሉ ናቸው የተባለበት መሰረታዊ ምክንያት ይሄ ነው ማለት ነው። እንግዲህ ክቡራንና ክቡራት የዛሬውን ዝግጅታችን አሁን እያጠናቀቅን ነው። አንድ ጊዜ የማጠቃለያ ነጥቦችን አንስተን ፕሮግራማችን የምንጨርስ ይሆናል ማለት ነው። እንግዲህ ታክስ የመንግስት ህልውናና የሀገር ልማት ዋና መሰረት ነው ብለን ማጠቃለል እንችላለን። መልካም የሆነ የታክስ አስተዳደር ስርዓት ፍትሃዊ፣ ግልጽ፣ ቀልጣፋና ለከፋዩ ምቹ መሆን እንደሚጠበቅበት አይተናል። ይሄ ሲሆን ነው እንግዲህ ታክስ የሀገር ልማት እና የመንግስትም ህልውና የሚሆነው። ዜጎች ግብር የመክፈል ግዴታቸውን በትክክል ሲወጡ መንግስትም ደግሞ የተሰበሰበውን ሀብት ለህዝብ ጥቅም በኃላፊነት መጠቀም አለበት። ለልማት በታማኝነት ማዋል እንደሚገባው የዕለቱ ዝግጅታችን
መሰረታዊ ማጠቃለያ ነጥብ ነው ማለት ነው። እንግዲህ ከሞላ ጎደል የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫ ሳጥኑ ላይ እንዲሁም ዲስክሪፕሽን ላይ ባሉት አድራሻዎቻችን በኩል ልታደርሱን ትችላላችሁ። ሌላ ዝግጅት ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ ማለት እንወዳለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን።